ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በእስራኤልና በኢራን መካከል የተፈጸመው ወታደራዊ ጥቃት በመላው አውሮፓ ከፍተኛ ስጋትን እንደፈጠረ ተሰምቷል። የአውሮፓ ሀገራት መሪዎች ሁለቱም ወገኖች ውጥረቱን ከማባባስ እንዲቆጠቡ ያሳሰቡ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው እስራኤል በቀጣይ ኢራን ላይ የከፋ ጥቃት ለማድረስ አቅዳለች ሲሉ አስጠንቅቀዋል። ለኢራን የሰጠዋትን እድል አልተጠቀመችም ያሉት ትራምፕ አሁንም ወደ ምንም ከመቀየሯ በፊት ስምምነት መፈጸም አለባት ብለዋል። ዝርዝሩን የምናስደምጣችሁ ይሆናል። ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የማያባራው የአዞምባ እውነትን ጠርጎ ሊወስድ አይችልም በሚል አርዕስት የወልቃይት ጠገዴ አካባቢዎችን አስመልክቶ መግለጫ ተሰጥቷል። መግለጫውም ከሰሞኑ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የወልቃይት ጠገዴና አካባቢውን በተመለከተ ባወጣው ካርታ አከራካሪ ቦታዎች ወይም ኮንቴስትድ ኤሪያስ በሚል ስያሜ መጠቀሙን ተከትሎ የወጣ መሆኑ የተገለጸ ሲሆን ባለ 4 ነጥብ የአቋም መግለጫና ወቅታዊ ማብራሪያም ተሰጥቷል። ሙሉ መረጃውን አዘጋጅተናል። በበደሎቻችን መብዛትና በመከራችን መፈራረቅ ተንኮታኩተን ያልወደቅነው ወድቀን ስለምንነሳ ነው ሲሉ አርበኛ ዝናቡ ጽናት በሚል ርዕስ ባስተላለፈው መልእክት ገልጿል። በዚህ መልእክቱ ስለ ሁለት የጦርነት አይነቶችና የአማራ ፋኖን በተመለከተ 4 የሚሆኑ የአመራር አይነቶችን ጠቅሶ አብራርቶ በዚህ ጦርነት ስናሸንፍ የትውልዱ በላይ ዘለቀ፣ አጼ ምኒልክ፣ አጼ ቴዎድሮስ፣ ንጉስ ሚካኤል እኛ ነን ያለ ሲሆን በዚህ ጦርነት ከተሸነፍን ደግሞ የታሪክ ጭምር ተሸናፊዎች ነን ብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች የተደረጉ ውጊያዎችንና ምርኮችን አስመልክቶ መረጃ አውጥቷል። ዝርዝሩን እናስደምጣቸዋለን። በኦሮሞ ብሔረሰብ ዞን በአርጡማ ፉርሲ ወረዳ ሲንቀሳቀስና ማህበረሰቡን ሰላም ሲነሳ ነበር የተባለው መንግስት በአሸባሪነት የፈረጀውና ሸኔ ሲል የሚጠራው ቡድን አባላት በአካባቢው ለተሰማራው የመከላከያ ሰራዊት አባላት እጅ መስጠታቸው ተሰምቷል። እጃቸውን የሰጡት አባላት በቁጥራቸው ከ70 በላይ እንደሆኑ ነው የተነገረው። እጅ ከሰጡት ውጪ በርካቶች ሙትና ቁስለኛ መሆናቸውን የተመለከተው መረጃውን አጠናቅረን አዘጋጅተናል። ከነዚህ መረጃዎች በተጨማሪ የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለው ትግራይንም ኤርትራንም ለመውረር ነው ሲሉ የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ በወቅታዊው የኢራንና የእስራኤል ጉዳይ ላይ መልእክት አስተላልፈዋል። ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት፣ በአንድ ወቅት የኢራን ኤምፓየር ነበር እንዳይባል ታድርግ ብለዋል። ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻታለሁ፣ ከሚያውቁት በእጅጉን መጥፎ የሆነ ነገር ሊያጋጥማቸው እንደሚችል ነግራቸዋለሁ። አሜሪካ በዓለም ላይ ያሉ ዘመናዊ የሆኑ የጦር መሳሪያዎችን በሙሉ ሰርታለች በማለት እስራኤል እነዚህ የጦር መሳሪያዎች በብዛት እንዳላት እንደዚሁም ተጨማሪ መሳሪያዎች ገና እንደምትጀምርና እንዴት መጠቀም እንዳለባቸው እንደሚያውቁም ነግሬያቸው ነበር ብለዋል። ፕሬዚዳንት ትራምፕ አክለውም ከዚህ የከፋ ነገር ሊፈጠር ይችላል ብለው በጻፉበት ጽሑፋቸው ብዙ ውድመቶችንና ሞቶችን አይተናል። ወደ ስምምነት ለመምጣት ግን አሁንም አልረፈደም። ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት፣ በአንድ ወቅት የኢራን ኤምፓየር ነበር እንዳይባል ታድርግ ሲሉ በጽሑፋቸው ያቀረቡት ፕሬዚዳንቱም ከዚህ በኋላ ሞት ይብቃ ሲሉ መልእክታቸውን አስተላልፈዋል። ፕሬዚዳንት ትራምፕ አክለውም ስምምነቱን ሲቃወሙ የነበሩ የኢራን አመራሮች በሙሉ ሞተዋል ሲሉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጠዋትን እድል አልተጠቀመችም አሉ። ፕሬዚዳንቱ በማህበራዊ ትስስር ገጻቸው ባጋሩት ረዘም ያለ ጽሑፍ ኢራን የሰጠዋትን እድል አልተጠቀመችም፣ አሁንም ወደ ምንም ከመቀየሯ በፊት ስምምነት መፈጸም አለባት ብለዋል። ፕሬዚዳንቱ ጨምረውም ስምምነቱን ሲቃወሙ የነበሩ የኢራን አመራሮች በሙሉ ሞተዋል፣ ቀጣይ የታቀደው ጥቃት ግን የበለጠ የከፋ ነው ሲሉ አስጠንቅቀዋል። በተያያዘ መረጃ በእስራኤልና በኢራን መካከል የተፈጸመው ወታደራዊ ጥቃት በመላው አውሮፓ ከፍተኛ ስጋትን የፈጠረ ሲሆን የአውሮፓ ሀገራት መሪዎች ሁለቱም ወገኖች ውጥረቱን ከማባባስ እንዲቆጠቡ አሳስበዋል። ለእስራኤልና ኢራን የከፈቱት ወታደራዊ ጥቃት እንዳይባባስና በመካከለኛው ምስራቅ ሊፈጠር የሚችለውን ሁሉን አቀፍ ጦርነት ለማስቀረት አፋጣኝ እርምጃ እንዲወሰድ የአውሮፓ ሀገራት መሪዎች ጠይቀዋል። ሁሉም ቀድመው ምላሽ የሰጡት የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ሁሉም ወገኖች እንዲረጋጉና ውጥረቱን ከማባባስ እንዲቆጠቡ አሳስበዋል። ውጥረት ማባባስ ለማንም አይጠቅምም፣ በመካከለኛው ምስራቅ መረጋጋት ቀዳሚ መሆን አለበት፣ ውጥረቱን ለማርገብ አጋሮችን እያሳተፍን ነው ብለዋል። ለመረጋጋትና ወደ ዲፕሎማሲው ለመመለስ ጊዜው አሁን ነው ሲሉ አክለዋል። ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ የጠየቁት የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎንደር ሊየን በበኩላቸው ሀገራቱ ውጥረቱን ከማባባስ እንዲቆጠቡና ከአጸፋ ምላሽ እንዲታቀቡ ጥሪ አቅርበዋል። ለአካባቢው መረጋጋትና ለዓለም አቀፍ ደህንነት ሲባል ዲፕሎማሲያዊ መፍትሄ ከምን ጊዜውም በላይ አጣዳፊ ነው ብለዋል። የእስራኤልን ጥቃት ተከትሎ የተፈጠረው ውጥረት በአስቸኳይ እንዲቆም
ጉባኤውን ባወጣው መግለጫ ያሳስበው የአፍሪካ ህብረትም ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በመካከለኛው ምስራቅ እየታዩ ያሉ ነውጦች ለዓለም ሰላምና ደህንነት ስጋት ናቸው ብሏል ህብረቱም። የማያባራው የአዞ እንባ እውነትን ጠራርጎ ሊወስድ አይችልም በሚል አርዕስት ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ መግለጫ ተሰጥቷል። በመግለጫውም ከሰሞኑ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት የወልቃይት ጠገዴና አካባቢውን በተመለከተ ባወጣው ካርታ አከራካሪ ቦታዎች ኮንቴስትድ ኤሪያስ በሚል ስያሜ መጠቀሙን ተከትሎም ሳልሳይ ወያኔ ፓርቲና የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ነን የሚሉ የህወሓት ክንፎች አሳሳች መግለጫዎችን በማውጣት የአዞ እንባ ሲያነቡ ተመልክተናል ብሏል። ህወሓትና የአስተሳሰብ ተሸካሚዎቹ እውነትን በመደብደብ በሐሰት ትርክት አሳሳች ፕሮፓጋንዳ በመንዛት ዓለም አቀፉን ማህበረሰብ ሲያሳስቱ የነበረ ቢሆንም በጊዜ ሂደት በአደባባይ በመጋለጥ ላይ ናቸው ያለው መግለጫው፣ በመሆኑም ለእያንዳንዱ መግለጫቸው መልስ መስጠት ባይጠበቅብንም የዘመኑ መንፈስ ድህረ እውነት ፖስት ትሩዝ ከሳሽ ዝም ሲል ተከሳሽ ይሆናል ነውና ብሂሉ አስፈላጊ ነው ብለን ባመንበት ጊዜ በሚከተለው መልኩ ባለ 4 ነጥብ የአቋም መግለጫና ወቅታዊ ማብራሪያ አውጥተናል ብሏል። አንደኛ፣ በመሰረቱ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው መግለጫ የወልቃይት ጠገዴና አካባቢው በኢትዮጵያ መንግስትና በህወሓት ከተፈረመው የፕሪቶሪያ ስምምነት አንጻር ተነስቶም አከራካሪ ብሎ ይጥራው እንጂ የማንነት መገለጫዎች ከሆኑት ከባህል፣ ከታሪክ፣ ከቋንቋና ከስነ ልቦና አንጻር ቢመዘንም ሆነ በኢፌድሪ ህገ መንግስት አንቀጽ 39 ህዝባር 5 ማንነትን በተመለከተ በተቀመጠው መሰረት የጋራ ባህልና ተመሳሳይ ልማዶቹን የጋራ ህልውናውንና የስነ ልቦና አንድነቱን እንዲሁም መልክዓ ምድራዊ አቀማመጡን በማየት ወልቃይት ጠገዴና አካባቢው የሚያከራክር ሳይሆን የጎንደር አማራ አካል መሆኑ ፀሐይ በምስራቅ የመውጣቷን ያህል ነባራዊና የማይቀየር እውነታ ነው ያለ ሲሆን የአማራ ታሪካዊ ርስት አካል የሆኑት እነ ወልቃይት ጠገዴ፣ ጠለምትና ራያ አከራካሪ በሚል መገለጻቸው ይህም የ27 ዓመቱ የጭፍለቃ አገዛዝ ውርስ በመሆኑ ጉዳዩን ለዓለም አቀፉ ማህበረሰብ ለማስረዳት ተጨማሪ ስራ እንደሚጠበቅ የወልቃይት ጠገዴ የአማራ የወሰንና የማንነት አስመላሽ ኮሚቴ ያምናል ብሏል። ሁለተኛ፣ የህወሓት አስተሳሰብ ተሸካሚ የሆኑት የድርጅቱ ክንፎች በሰጡት መግለጫ ከ1 ሚሊዮን በላይ ሰው ከወልቃይት ጠገዴ የተፈናቀለ አስመስለው አሳሳች መረጃ ሲሰጡ ታይቷል ብሏል። በመሰረቱ በኢትዮጵያ ስታቲስቲክስ አገልግሎት አቆጣጠር መሰረት ህወሓት ከትግራይ አምጥቶ ያሰፈራቸውን ጨምሮ አጠቃላይ የወልቃይት ጠገዴ የህዝብ ቁጥር እስከ 2013 ዓ.ም ድረስ ከ480 ሺህ ያልበለጠ ነው ያለው መግለጫው። በተጨማሪም ኦሲኤችኤ ሚያዝያ 17 ቀን 2017 ዓ.ም ኦሲኤችኤ አክሰስ ጥቅምት 3 ቀን 2021 ዓ.ም ዓለም አቀፍ መረጃዎች ቁጥሩን ከ477890 እንደማያስበልጡት የመረጃ መረቦች ላይ በቀላሉ ማረጋገጥ ይቻላል። ዓለም አቀፉ ማህበረሰብም ይህንን እውነታ ጠንቅቆ ይረዳል ብሏል። ስለሆነም ህወሓትና የአስተሳሰቡ ተሸካሚዎች ተፈናቃይ ብለው የሚጠሯቸው የምናብ እንጂ የእውን የሚጨበጡና የሚዳሰሱ እንዳልሆኑ ለቀጣይ የመገንጠል ፕሮጀክቱ ማስፈጸሚያ የፈጸመው የሐሰት ትርክት ስለመሆኑ የማንነትና የወሰን ኮሚቴው መግለጽ ይፈልጋል ብሏል። ህወሓትና ክንፎቹ በተደጋጋሚ የሚያነሱት ተፈናቃይ ሰፋሪ መመለስን የተመለከተ ነው። በፕሪቶሪያ ስምምነት አንቀጽ 5(3) መሰረት ተፈናቃይ ሰፋሪ መልሶ የሚሰፍረው ሁኔታው ሲፈቅድ እንደሆነ ተመላክቷል የሚለው መግለጫው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አተያይ ሁኔታው ሲፈቅድ ማለት በወልቃይት ጠገዴ ህዝብ ላይ ላለፉት 40 ዓመታት ለተፈጸመው ግፍና በደል ፍትህና ካሳ ሲሰጠው ከነበሩት ሰፋሪዎች ወንጀል የፈጸመና ያልፈጸመ በአግባቡ ሲለይ ለተፈጸመው የዘር ማጥፋት ወንጀል እውቅና ሲሰጥ በማህበረሰብ መካከል መተማመንና እርቅ ሲፈጸምና ህወሓት በፕሪቶሪያው ስምምነት አግባብ ሙሉ በሙሉ ትጥቅ መፍታትን ጨምሮ የገባውን ስምምነት ፈጽመው ለህዝባችን ስጋት የማይሆንበት ሁኔታ ሲፈጠር እንደሆነ መግለጽ እንፈልጋለን ብሏል። አራተኛ፣ ህወሓት ክንፎቹ በተደጋጋሚ ሲያነሱት የሚሰማው በወልቃይት ጠገዴ ጉዳይ በተደጋጋሚ ህገ መንግስቱ ይከበር ሲሉ ነው። በመሰረቱ ወልቃይት ጠገዴ ከህገ መንግስቱ መጽደቅ በፊት ለዛውም ህወሓት ራሱ ያወጣው የ1984 የሽግግር ቻርተርን በመጣስ ከ1970ዎቹ የትጥቅ ትግል ጀምሮ በህወሓት ተወሮ የተያዘ እንጂ በህገ መንግስቱ መሰረት በህዝብ ፍላጎት የወልቃይት ጠገዴ አካባቢ ወደ ትግራይ እየተካለለ አስመስሎ የሚነዛው ፕሮፓጋንዳ አሳሳችና የተለመደ ማወናበጃ ነው ያለው መግለጫው። በመሆኑም ከታሪክ ከህግና ሞራል ሁኔታዎች በሚቃረን መልኩም ወልቃይት ጠገዴን እንደ 1983ቱ በጉልበትና በጭፍለቃ አሊያም በማወናበጃ ትርክት ዳግም መውረርም ሆነ ዓለም አቀፉን ማህበረሰብ ማሳሳት አይቻልም። ጊዜው አልፏል። እውነታን ከመቀበል ውጪ በከሸፉ የፕሮፓጋንዳ ጥይቶችም ሆነ በጦርነት ጉሰማ የሚቀየሩ ሀቆች እንደማይኖሩ የማንነትና ወሰን ኮሚቴው ማረጋገጥ ይወዳል ብሏል። በመጨረሻም አሁን ላይ የወልቃይት ጠገዴ አማራ ህዝብ ከእናንተ ጭቆና ወጥቶ ከሚፈልገው የማንነቱ ክፋይ ከሆነው ሰፊው የአማራ ህዝብ ጋር እየተዳደረ ይገኛል። እውነታውን ተቀብሎ
የትግራይና የአማራ ህዝብ የሚያቀራርብ ተግባር ከመስራት ይልቅ ዛሬም የራስን ያልሆነ ርስት በመፈለግ ህዝቡን የበለጠ ለማራራቅና ሌላ ጦርነት ለመውለድ በምጥ ላይ እንደሆኑ የሚያመላክቱ የሐሰት ፕሮፓጋንዳዎችን መንዛት ሊቆም ይገባል ሲል ለህወሓትና ክንፎቹ ላላቸው አካላት ማስገንዘብ እንደሚፈልግ መግለጫው ገልጿል። አክሎም የትግራይ ልሂቃን ህወሓት በስልጣን ዘመኑ በአማራ ህዝብ ላይ በተለይም ደግሞ በወልቃይት ጠገዴ፣ ጠለምትና ራያ ያደረሰውን ግፍና በደል እያዩም እየሰሙ በስሜ ይህ አይደረግም በማለት ፋንታም አንዳንዶች የዘር ማጥፋቱን በሐሳብና በድርጊት ሲደግፉ ታይቷል ያለ ሲሆን ዛሬም ለዳግም ጦርነት ወረራ የሚያደርገውን ዝግጅት እያዩ በስሜ ይህ አይደረግም ካላሉ መዘዙ የከፋ ይሆናል። ከቀሪው ጥፋት በጋራ ለመዳን በስሜ ይህ አይደረግም የማለት ፈንታው የትግራይ ህዝብ በይበልጥ ደግሞ የልሂቃኑ እንደሆነ በድጋሚ እንመክራለን ብሏል። ከዚህ ውጪ ለዳግም ወረራ የሚደረጉ የጦርነት ዝግጅቶችንና እንቅስቃሴዎችን በአንክሮ በመከታተል ላይ የሚገኘው የማንነትና የወሰን አስመላሽ ኮሚቴው ተከዜን ጥሶ ለሚመጣ የትኛውም ወረራ መላ ህዝባችንን አስተባብረን መመከትና ራስን መከላከል ተፈጥሯዊ መብታችን መሆኑን ለፍትህ ወዳድ ወገኖቻችን ሁሉ ለመግለጽ እንወዳለን ሲል የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰኔ 5 ቀን 2017 ዓ.ም ባወጣው መግለጫ አመላክቷል። በበደሎቻችን መብዛትና በመከራችን መፈራረቅ ተንኮታኩተን ያልወደቅነው ወድቀን ስለምንነሳ ነው ሲል አርበኛ ዝናቡ ልንገረው ገለጸ። አርበኛ ዝናቡ ጽናት በሚል ርዕስ ባስተላለፈው መልእክት ጠላቶቻችን መውደቃችንን እንደ ጥሩ አጋጣሚ ተጠቅመው ጨፍልቀው ሊያጠፉን ሲጣደፉ የእርግጫቸውን ኃይል ተቋቁመን ከወደቅንበት ተነስተን ሳይሆን ሁሌም ይደንቃቸዋል ያለ ሲሆን ለዚህም ነው በተለያየ ጊዜ ስልጣን የተቆናጠጡ አማራ ጠል ገዢዎች አማራን ሰብረነዋል፣ እንደ ሲጃራ ረግጠነዋል፣ ቆፍረን ቀብረነዋል ወዘተ እያሉ በአደባባይ ሲዘልፉን ከቀብር እየተነሳን ከሲጃራነት ወደ ብረትነት እየተቀየርን ፈጽመን እንደማንጠፋ ያሳየናቸው ብሏል። በአማራ ህዝብ ላይ የደረሰውን በደል በእኔ በወታደሩ አይደለም በብዙ ምሁራኖች ተተንትኖ የሚያልቅ አይመስለኝም ያለው ዝናቡ በውጭም በውስጥም በጠላት የተፈተነችው ሀገራችን ኢትዮጵያ እንደ ቋንቋችንና ቀለማችን ግብራችንም የተለያየ እየሆነ አንዱ በአንዱ ላይ የጭካኔ በትር እያሳረፈ አጥቂና ተከላካይ፣ ሟችና ገዳይ፣ አሳዳጅና ተሳዳጅ እየሆንን ሞተን ያኖርናትን ሀገራችንን ለኛ ለአማራው የእሳት ምድር ሆናብን ፈጅታን ለመጨረስ የቆረጠች ይመስል ገደብ የለሽ ጭፍጨፋን ስናስተናግድ ቆይተናል፣ እያስተናገድንም እንገኛለን ሲል ገልጿል። አክሎም የሰው ልጆች በዓለም ያልተፈጸመባቸውን ጭካኔ እናት አይኗ እያየ በአደባባይ ልጇን አንድም በቢላዋ ሁለትም በእሳት ሶስትም በጥይት ሲቀላ እያየች እንደዚህም ሲሆን ራሷም አብራ ከወለደችው ልጇ ጋር በግፍ ተገድላ ሜዳ ላይ የወደቀች አማራ እናት ናት ያለ ሲሆን ዓለም አደባባይ ወጥተህ የሰው ልጅ ኩላሊት ኢትዮጵያውያኖች ኢትዮጵያውያን በሉት ብለህ ብትናገር ስንቶች ያምናሉ ሲል ጠይቆም እኛ ግን በእኛ ላይ ተፈጽሞ በአይናችን አይተናል። አማራዎች መለያቸው በቋንቋና በቀለም እንጂ በሰፈር ተለይተው እንዳልሆነ ግን የሰፈር ታጋዮች የተረዱ አይመስልም በማለት ገልጿል። አርበኛ ዝናቡ ገለጻ ይህንን ስቃይ መከራ በውል ተረድተው ሞትን ሞች ያልጠብቀውም ያሉ እልፍ አላፍ ጀግኖች በባዶ እጃቸው ሳይቀር ከመንግስት ጋር ተናንቀው የክብር ሞትን እንደተቀበሉ ገልጾ እኔ በመራሁት ጦርነትና እኔ ባለሁበት ቀጠናም ብዙ ጀግና ወንድሞቻችን ከፊት ወድቀው በእንባ እየተራጨን በእልህ ገዳዮቻቸውን እየጣልን ተላልፈን እዚህ ደርሰናል። በየምሽጉ የወደቁ ወጣቶችና ጀግኖች ከአይናችን ብሌን ላይ ምስላቸው እንዳወዳደቃቸው ተቀርጾ ተቀምጧል። ለትግሉ ታማኝ ለዓለማችን ጽኑ ከሚያደርገን ዋናው ቁልፍ ጉዳይም ትግላችንን አደራ እያሉን የወደቁ አርበኞች ባላደራዎች ስለሆንን ነው በማለት አስረድቷል። ቀጥሎም የጦርነትን አስከፊነት ለአማራ ማስረዳት ለቀባሪ ማርዳት ነው። የጦርነትን ክብደትና ቀለት መዝኖ መናገር የሚችለው ግን ራሱ ጦረኛው ነው ያለ ሲሆን የጦርነት ባህሪዎች በሁለት ይከፈላሉ በማለት አብራርቷል። ፍትሐዊ ጦርነትና ኢፍትሐዊ ጦርነት በማለት ከፍሏቸዋል። አክሎም የአማራ ህዝብ የጦርነት ባህሪ የትኛው ነው የሚለውን ሁላችንም የምናውቀው ስለሆነ ማብራራት አይጠበቅብኝም። ጦርነትና ውጊያ የተለያዩ ናቸው። ውጊያ ጠላትን ለማጥቃትና ለመግደል ለመማረክ የምናደርጋቸው የተኩስ ልውውጦች ናቸው። ጦርነት ደግሞ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ጦርነትን ሁሉ ያቀፈና ያጠቃለለ ነው ብሏል። አርበኛ ዝናቡ እንደሚለው አንድ ጦርነት ለድል የሚያበቃው የጦርነቱ መንስኤና ጦርነቱን የሚመሩት እንዲሁም ጦርነቱን የሚያደርጉት አቅም ይወስነዋል። እዚህ ላይ ነው መግባባትና መረዳዳት ያለብን። የጦርነቱ መንስኤ ከበቂ በላይ ነው ብሏል። የትኛውም ህዝብ የአማራን ህዝብ ያጋጠመው የህልውና አደጋ ቢደርስበት አንድ ሰው እስከሚቀረው ድረስ ጦርነት ያደርጋል ያለ ሲሆን መታየት ያለበት ቁልፍ ጉዳይ ግን ስንቶቻችን ጦርነቱን የመምራትና የመሸከም አቅም አለን የሚለው መሰረታዊ ጥያቄ ነው ብሏል። ቀጥሎም ስለተለያዩ አይነት አመራሮች የገለጸ ሲሆን አንዳንድ የፋኖ መሪነን የሚሉ የሰፈር ጉልቤዎች አስከፊውን የሲናን በረሃና የየመንን መራራ የስደት ጉዞ አልፈው ራሳቸውንና ቤተሰባቸውን ለመርዳት ከእገታ አምልጠው በሰው ሀገር በሰው ቤት ተቀጥረው ከሚገኙት የዕለት ጉርስ የተረፈቻቸውን ገንዘብ ለትግሉ የሚልኳትን ገንዘብ ተቀብለው ራሱን ያደለበ ደንዳና የፋኖ አመራር ጦርነቱ 40 ዓመት ቢፈጅ ጉዳዩ ያላደረጋለ ያለ ሲሆን አስከትሎም አንዳንዱ የፋኖ አመራር መነሻውንም መዳረሻውንም ለይቶ የማያውቅ በተለምዶ ዓላማ ቢስ የምንላቸው ከዘረፋ
የዘለለ ትግል አያደርጉም ካለ በኋላ በሶስተኛ ደረጃ አንዳንዶቹ የፋኖ አመራሮች ተልዕኮ የተቀበሉ ሰርጎ ገብ ሲሆኑ ትግሉን ለመበተን ያገኙትን ክፍተትና መልካም አጋጣሚ መጠቀም የሚፈልጉ ሰላዮች ናቸው ብሏል። አክሎም ከነዚህና መሰል ዓላማ የለሽ የፋኖ አመራሮችና አባላት የተለየው እውነትን እያነገበ ለዓላማውና ለህዝቡ የታመነ በጦርነቱ ጸንቶ የቆመ ህልሙን እውን ለማድረግ የሚታትር ከተንኩልና ከሴራ የጸዳ ጀግና የህዝብ ልጅ እውነተኛ ፋኖ ነው በማለት አንድ የምንተማመንበት ሀቅ ግን ትግላችን የእውነትና የህዝብ ትግል ስለሆነ ከጠቀስናቸው የተግበሰበሱ አራሙቻዎች የጸዳ ትግል በማድረግ እንደምናሸንፍ አንጠራጠርም በማለት ገልጿል። ቀጥሎም የተከበራችሁ በሁሉም ቀጠና የምትገኙ የፋኖ አባላትና አመራሮች ለህዝባችንና ለትግሉ ጸንተን በመቆም የጦርነቱን ጊዜ ለማሳጠር በንቃት እንድንታገል አድራ ማለት እፈልጋለሁ ያለው ዝናቡ በዚህ ጦርነት ስናሸንፍ የትውልዱ በላይ ዘለቀ፣ አጼ ምኒልክ፣ አጼ ቴዎድሮስ፣ ንጉስ ሚካኤል እኛ ነን ያለ ሲሆን በዚህ ጦርነት ከተሸነፍን ደግሞ የታሪክ ጭምር ተሸናፊዎች ነን ብሏል። በመጨረሻም በባህር ዳር ከተማ በአገዛዙ ተጠርቶ የነበረውን የድጋፍ ሰልፍ በእንቅስቃሴ ገደብና የስራ አድማ በማድረግ ያሳያችሁ ትዕይንት ለእኛ ለልጆቻችሁ የጀመርነውን የህልውና ተጋድሎ የመጨረሻውን ውጤት በድል ለመፈጸም የሚያስችል ሞራል ሰጥታችሁናል ካለ በኋላ ለዚህ ተግባራችሁ ደግሞ የአማራ ፋኖ በጎንደር ወታደራዊ መምሪያው ኮርቶባችኋል በማለት አርበኛ ዝናቡ ልንገረው ባስተላለፈው መልእክቱ ላይ ገልጿል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀርና ዱቄ ከተሞች ላይ ከፍተኛ ውጊያ አድርጓል። በውጊያው 5 የመንግስት ኃይል ሲሞት 4 ቁስለኛ እንዲሁም ደመቃ ያለው የተባለ ሚሊሻና አንድ የአገዛዙ የመከላከያ አባል ምርኮኛ ተደርጓል የተባለ ሲሆን በዚህ ውጊያ የቦቅላ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት እገዛ ማድረጋቸው ተነግሯል። እንዲሁም ከኮርክ ከተማ 7 የመከላከያ አባላት የተኩስ ልውውጥ በማድረግ 2 ገድለው 2 ደግሞ አቁስለው አብራጂት ብርጌድን ተቀላቅለዋል ሲል ፋኖ መምህር እንደሰው ታምሩ የሐዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና 4ኛ ደጃዝማች ኮር ጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት አርብ ሰኔ 6 ቀን 2017 ዓ.ም ከጠዋቱ 3:45 ላይ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ሳንጃ ከተማ አቅራቢያ የፈንዲቃ ፍልውሃና በበው የተባሉ አነስተኛ የመስመር ከተሞችን ተቆጣጥሯል ተብሏል። 67ኛ ክፍለ ጦር ከመንግስት ኃይል ጋር ሲዋጋ ያረፈደ ሲሆን ከመንግስት ኃይልም 5 ሞትና ከ10 በላይ ቆስለኛ መሆኑን የጎቤ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላሁን ውብዬ ገልጿል። የበንዴ እንዳለ ሰኔ 5 ቀን 2017 ዓ.ም በምስራቅ በለሳ ወረዳ ቆላ ሐሙሲት ከተማ ላይ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ጉልላት ጸቄ ብርጌድ በትናንትናው ዕለት ለ3 ሰዓታት ያህል የፈጀ ውጊያ አድርገዋል። በውጊያው ላይም የአገዛዙ ጥምር ኃይል ምርኮኛ ሙትና ቆስለኛ መሆኑ ሲነገር ከ20 በላይ መከላከያና ከ5 በላይ የሚሊሻ አባላት መሞታቸውንና 6 የነፍስ ወከፍ ክላሽንኮቭ መማረኩን የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር አብነት ሞላ ገልጿል። ሞንጀሪኖ የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለው ትግራይንም ኤርትራንም ለመውረር ነው። የትግራይ ህዝብ ሙሉ ሰላማዊ ሰልፍ እንዲወጣ እናደርጋለን። ህወሓት ሳይድን ተፈናቃይ አይመለስም አሉ። እናንተ ተፈናቃዮች ግፉን፣ እኛም እንገፋለን። በፌዴራል መንግስቱ ላይ ጫና ለማድረግ ተቃውሞን አጠናክራችሁ ቀጥሉ ብለዋል። አክለውም ህወሓት 50 ዓመት ያስቆጠረ አንጋፋ ድርጅት ነው፣ በብጫቂ ወረቀት አይሰረዝም፣ ምክንያቱም በእያንዳንዱ የትግራይ ህዝብ ልብ ውስጥ ያለ ድርጅት ነው ብለዋል። ተፈናቃዮቹ በበኩላቸው ጦርነት አንፈልግም፣ ልጆቻችንን ያስጨረስነው በእናንተ ድክመት ነው ያሉ ሲሆን የኤርትራ ሰራዊት በአንዳንድ ቦታዎች በኮንክሪት አጥር እየሰራ ነው፣ የኤርትራ ሰራዊት አሁንም ከትግራይ ግዛት ለቆ አልወጣም የሚሉ ጥያቄዎችን ማንሳታቸው ተሰምቷል። በአማራ ክልል በኦሮሞ ብሔረሰብ ዞን መንግስት ሸኔ ብሎ የሚጠራውና በአሸባሪነት የፈረጀው ቡድን አባላት ለሰራዊቱ እጃቸውን መስጠታቸው ተሰማ። በኦሮሞ ብሔረሰብ ዞን በአርጡማ ፉርሲ ወረዳ ቅጥጮ ቀበሌ ሲንቀሳቀስና የማህበረሰቡን ሰላም ሲነሳ ነበር የተባለውና መንግስት ሸኔ ብሎ የሚጠራው ቡድን አባላት በአካባቢው ለተሰማራው የሰራዊት አባላት እጃቸውን መስጠታቸው ተነግሯል። በዞኑ በተለያዩ ቦታዎች በዘረፋና ግጭቶችን በመቀስቀስ የማህበረሰቡን ሰላም በማወክ የሰላም ጠንቅ ሆነው ለበርካታ የማህበረሰቡ ሰላማዊ ኑሮ ማነቆ ነበሩ የተባሉት እነዚህ የቡድኑ አባላት ከመጥፎ ድርጊታቸው በመታቀብና ሰላማዊ መንገድን በመምረጥ ለመከላከያ ሰራዊት እጅ መስጠታቸውን የኮማንዶ ክፍለ ጦር አዛዥ ብርጋዴር ጀነራል እሸቱ መንግስቴ ገልጸዋል። በዞኑ የተሰማራው የኮማንዶ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስቴ በአካባቢው ሲንቀሳቀስ በነበረው በዚህ ቡድን ላይ ክፍለ ጦሩ በወሰደበት እርምጃም የዚህ ቡድን አባላት ምርኮኛና ሙት ሲሆኑ የቀረው ደግሞ በሰላማዊ መንገድ እጅ እንደሰጠ አብራርተዋል። የኦሮሞ ብሔረሰብ ዞን አስተዳደር ዋና አስተዳዳሪ አቶ አህመድ አሊ
በበኩላቸው በቀጠናው በሰራዊቱና በሌሎች የጸጥታ አካላት በተሰራው የተቀናጀ የህግ ማስከበር ዘመቻ ከ70 በላይ የሚሆኑ ታጣቂዎች እጅ እንዲሰጡ ተደርጓል ብለዋል።